መምህር ታደሰ ወርቁ ታሰረ። ዲያቆን መምህር ታደሰ ወርቁን ዛሬ ለጥያቄ ትፈለጋለህ በማለት የህግ አካላት ወስደውታል። እጅግ በርካታ ብፁዓን ሊቃነ ጳጳሳት በሰበታ ለምን ተገኙ? አባ ቅዱስ ከበው የቅዱስ ሲኖዶስ ሶስተኛ ቀን ውሎ እንደኛ የቅድስት ሥላሴ ዩኒቨርሲቲ ለትምህርት ማስፋፊያ ይሆን ዘንድ ለግንባታው የተበደረው ከፍተኛ ብድር የሥራ አመራር ቦርዱም ሆነ የጠቅላይ ጽሕፈት ቤቱ ባላጸደቀበት በቋሚ ሲኖዶስም ሆነ በምልዓተ ጉባኤ ሳይጸድቅ የተበደረው ብድር ስለሆነ ይህ ብድር ነባር የሆኑትን ህንጻዎችን በማስያዝ የተበደረው ብድር እንደሆነ በጉባኤው የተነገረ ስለሆነ ይሄ የገባው ብድር ውል ስምምነት እንዲቋረጥ በዛሬው ዕለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን በዛሬ መረጃዎቻችን በስፋት የምንመለከታቸው አብይ ጉዳዮች ናቸው። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ በማድረግ እንድትጀምሩ በትህትና እየጠየቅን በቀጥታ ወደ ዝርዝር ትንታኔዎቻችን እናምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦች ዛሬም እንግዲህ አዲስ ርዕሰ ጉዳይ እና ዋና የምንላቸውን አቤት ነጥቦች ይዘን መተናል። ሁሉ ጊዜ እንደምንለው መረጃውን ላይክ እና ሼር በማድረግ እንድትጀምሩ በፍጹም ትህትና እንጠይቃችኋለን። በቅድሚያ እንግዲህ በጣም መነጋገሪያ የሆነውን ጉዳይ እናስደምጣችሁ። በትናንትናው ዕለት መምህር ዲያቆን ታደሰ ወርቁ የመታሰሩን ዜና ሰምተናል። መምህር ታደሰ ታስሯል። እስኪ ስለሱ የተባለውን ዜና ተካትለን እንመለስ። መምህራችንን ፍቱልን። ዲያቆን መምህር ታደሰ ወርቁን ዛሬ ለጥያቄ ትፈለጋለህ በማለት የህግ አካላት ወስደውታል። እንግዲህ በመናቀው በቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ ውስጥ የናት ጡት ነካሽ የሆኑትን ስራ አስኪያጅ ለማድረግ መምህራችንን አግተው ወስደውታል። ስለዚህ መምህራችን ታደሰ ወርቁን ፍቱልን እንላለን። እጅግ የሚያሳዝን ነው። መምህር ታደሰ ወርቁ ታስሯል። ያው ታስሯል የሚለውን ዜና ለመንገር ወይም ፍትህ ለመጠየቅ አልመጣውም። እያሰሩ መፍታት ብሔራዊ ልማድ መሆኑ እንግዲህ የታወቀ ነው። እያሰሩ መግደል እስኪጀመር ድረስ ያው ይሄ ብርቅ ድንቃችን አይደለም። ነገር ግን መምህር ታደሰ ወርቁ ለምንድነው የታሰረው የሚለውን ግን መናገር እፈልጋለሁ። ያው በጣም ብዙዎች ሲሰጡት እንደነበረው ትንታኔ የመጀመሪያው ጉዳይ መምህር ታደሰ ወርቁ ትንታግ ነው። በቤተክርስቲያናዊ ጉዳይ ላይ ፈጽሞ ድርድር የሚባል ነገር የማያውቅ ለቅድስት ቤተክርስቲያንና ለአባቶቹ እጅግ በጣም ቅርብ በመሆን በተለያዩ አስተዳደራዊ ጉዳዮች ላይ ሙያዊ የሆነ ቀና አስተዋጽኦን የሚያደርግ ታላቅ መምህር ነው። የልብ ምት ነው። ስለዚህ ሁለት ጉዳዮች ላይ ቀጥተኛ ተሳትፎ እንዳያደርግ በማሰብ ነው እንግዲህ እንዲታሰር የሆነው። አንደኛው የዋና ስራ አስኪያጅና የጸሐፊ ምርጫ እንግዲህ በዚህኛው የሲኖዶስ ስብሰባ መኖሩ ይታወቃል። ስለዚህ የሆነ መንግስታዊ ጋንታ አለ በቤተክርስቲያን ውስጥ በሁለት ማሊያ እየተጫወተ ይችን ቅድስት ቤተክርስቲያን እየሸነሸነ በመሸጥ የሚተዳደር። ስለዚህ እነኚህ ለሃይማኖት ሳይሆን ለዘር ያደሩ አካላት እነሱ የሚፈልጉትን ነገር እንዲያደርጉ ሲፈልጉ እንደ መምህር ታደሰ ወርቁ አይነት ጀግኖችን ማራገፍ ይጀምራሉ እንደዚህ ማለት ነው። ሲቀጥል ሁለተኛው መረሳት የሌለበት ባለፈው የጥቅምት ወር ሲኖዶስ ላይ እጅግ በጣም አወዛጋቢና እጅግ አንገብጋቢ የነበረው የአዲስ አበባ ሀገረ ስብከት የሌብነት ጉዳይ ነው። ይህንን የለየለት የሌብነትና የውንብድና ክፉ ታሪክ ለመደበቅ ለመሸፋፈን የአዲስ አበባ ሀገረ ስብከት ሰዎች መዋዕለ ንዋይ ጭምር በመመደብ ነው እየተጋጋጡ ያሉት። ጥቅምት ወር ላይ በነበረው የሲኖዶስ ስብሰባ ላይ ቀድሞ በጠቅላይ ቤተ ክህነት ደረጃ ተቋቁሞ እጅግ የሚገራርሙ የማጣራት ስራዎችን በመስራት ሌባና ሌብነትን በደንብ አድርጎ በማጋለጥ ወደ ውሳኔ የሚንደረደረውን
ጸረ ሌብነት የሆነውን በእነ መምህር ታደሰ ወርቁ የጀርባ አጥንትነት የሚመራውን ኮሚቴ መተውጣሉ የተገዛ ኮሚቴ አስቀመጡ። ያ ኮሚቴ ምን ያቀርባል? አሁን የምናየው ነው። ምን እንደተጣራም በዛው እናያለን። ነገር ግን ነገሮች ተደባብቀው እንዲታለፉ ስለሚፈለግ እንደ መምህር ታደሰ ወርቁ አይነት ጠያቂ የሆኑ ሰዎችን በማሳሰር ነገሮችን መደፋፈን ነው የተፈለገው። መምህር ታደሰ ወርቁ በሁለት ምክንያቶች ነው የታሰረው። አንደኛ በሚኖረው የጠቅላይ ስራ አስኪያጅና የጻፊ ምርጫ፣ ሁለተኛ የአዲስ አበባ ሀገረ ስብከትን ሞልቶ የፈሰሰ የሌብነት ታሪክ ለመደበቅ ለመሸፈን ቅድስት ቤተክርስቲያንን ልጆቿ ቆመን እያየናት ገድላችሁ አጨርሷትም ልትቀብሯትም አትችሉም። መምህር ታደሰ ወርቁን ያሳሰረው ጳጳስ ይሄ ይታወቅ። ሁለተኛ ቪዲዮ ይኖረኛል። እንግዲህ መምህር ታደሰ ወርቁ ታስሯል። እንደደረሰ መረጃ ከሆነም የልብ ህመም እንዳለበት የሆነ ያል መረጃዎች ሰምተናል። እርግጠኛ አይደለንም በሱ ጉዳይ። በርግጥ ከሰሞኑ ግን መምህር ታደሰ ወርቁን በደንብ ያወቅንበት ቪዲዮ ምንድነው ሚሊዮን እንድናውቅ ፈልጋለሁ። ከዚህ ከፍኖተ ጽድቅ ጋር በጣም ጠንከር ያለ ሐሳቦችን በማንሳት ይታወቃል። በጣም ጠንከር ያለ ሐሳቦችና ከመምህር መጋቢ ሃይማኖት ኢዮብ ጋርም እንደውም ቋንቋ አይነሽ ሚዲያ ላይ በአንድ ወቅት መረጃ ማቅረባቸው ይታወሳል። እና በጣም ከሰሞኑ በደንብም ሲሰሩ የነበሩት እዚህ የታድሶ መናፍቃንን ሴራ ማጋለጥ ላይ ነበር። እንደውም ለትዝታ ያህል አንድ ቪዲዮ ላጋራላችሁ። አንድ ሰው ጳጳስ ስለሆነ መነኩሴ ስለሆነ መምህር ስለሆነ የሆነ ደረጃ ላይ ስለደረሰ ኦርቶዶክሳዊ አእምሮዊ ስሪት ማይንድሴት ይኖረዋል ማለት አይደለም። በነገራችን ላይ በጣም ጥንቃቄ የሚያስፈልገው ለምን መሰለህ? ለዚህማ ኒስጥሮስን ጳጳስ ነበር አይደል? ቢካድዋ። ነገር ግን ሰው ምን መሰለህ በኦርቶዶክስ ቤተክርስቲያን ስለኖረ በኦርቶዶክስ ቤተክርስቲያን ከፍተኛ የስልጣን ማዕረግ ላይ ስለደረሰ ብቻ ኦርቶዶክሳዊ አረዳድ ይኖረዋል ብለንም መውሰድ በጣም ስህተት ነው። በነገራችን ላይ ግን እንዴት ነው የምንወስደው? መመኑ ለምን እንደሚደነግጠው አየመመኑ ተመልከት። በዛ ልክ በጳጳስ ደረጃ እንዲሆኑ ሲመጣ እንዴት ይሆናል ብሎ ነው የሚደነግጠው። ነገር ግን አንድ ሰው ኦርቶዶክሳዊ አረዳድ ወይም አእምሮዊ ስሪቶች እንዲኖረው ተመልከት። በጣም ፕራክቲካሊ የሆነ ኦርቶዶክሳዊ ላይፍ ሊኖረው ይገባል። እለት የሚስጥራት ተካፋይ ያን የሚፈጽመው ደግሞ ስራው አድርጎ ሳይሆን ተመልከት ህይወት ኑሮ አድርጎ ሲያደርገው ነው። በነገራችን ላይ እንግዲህ በጣም የታድሶን መናፍቃን እንቅስቃሴ በማጋለጡ ዙሪያ እንዲሁም ደግሞ በጣም የተለያዩ ስልጣኖችን በመስጠት በይበልጥ ይታወቃሉ። መምህር ታደሰ ወርቁ እንግዲህ ከሰሞኑ በትናንትናው እለት ነው እንግዲህ መረጃ ወጣው ታስሯል። እግዚአብሔር አምላክ ያስፈታው ለማለት እንወዳለን። በቅዱስ ሲኖዶስ አጀንዳ ቢሆኑ የምንላቸው እኚህ ናቸው ይለናል አንድ ወንድማችን። እናንተስ ምን ትላላችሁ? ተካትለን እንመለሳለን። እነዚህ ሶስት አጀንዳዎች በቅዱስ ሲኖዶስ ምልዓተ ጉባኤ ላይ አጀንዳ ቢሆኑ የቤተክርስቲያንን ክብርና የምእመናኗን ህብረት ያጠናክራሉ ብዬ አስባለሁ። የመጀመሪያው በሐሰተኛ አጥማቂዎች ዙሪያ ቀጥተኛ የሆነ የቤተክርስቲያን አስተምሮ ተደንግጎ በህግ ደረጃ በሁሉም አህጉረ ስብከቶች ተፈጻሚ የሚሆን አንድ ወጥ ህግ ሊኖረን ይገባል። አንዳንድ አጥማቂያን ከሥርዓተ ክህነትና ከቤተክርስቲያን አስተምሮ መራቃቸው ብቻ ሳይሆን በእነርሱ ተከታዮችና በኦርቶዶክሳዊ አስተምሮ መካከል ከፍተኛ ክፍተት እየተፈጠረ ነው። ሁለተኛ ዘመኑን ሊዋጅ የሚችል በስነ መለኮት በቤተክርስቲያን ታሪክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህልውና ዙሪያ ላይ አጥብቀው ሊሰሩ የሚችሉ የነገረ ድህነት፣ የነገረ ክርስቶስ፣ የነገረ ማርያም፣ የነገረ ቤተክርስቲያን ዕውቀት ያላቸው በደንብ ሊረቱ ሊያስተምሩ ዕውቀትን ወደ ለዛኛው ወይም ወደ መጪው ትውልድ ሊያስተላልፉ የሚችሉ ወጣቶች ሊሰበስብ የሚችል እንደ ሰንበት ትምህርት ቤት ያለ አንድ የሆነ ተቋም ያስፈልጋል። ይህ ተቋም በሊቀ ጳጳሳት ደረጃ ቢመራና ወይንም ደግሞ ያቅምና ተከሻ ያላቸው ሰንበት ትምህርት ቤቶች ካሉ ወጣቶች በብዛት ሰልጥነው የኦርቶዶክሳዊ አስተምሮቶችን ከግቢያችን ወጣ ብለው ሌሎቹን ሰብከን ወደ በረቱ አምጥተን በክርስቶስ ኢየሱስ መዳፍ ስር ሆነው በሚስጥራት ሲተሳተፉ ከቅዱሳን ህብረት የሚያደርጉበት መንገድ የሚፈጠርበት አንድ የወጣቶች ህብረት ቢፈጠር። ሶስተኛው የቅድስት ቤተክርስቲያን መሰረት ተደርጎ በተለይም ጸሎቶቿ ሀገርንም ህዝብንም ቤተክርስቲያን ይጠብቃሉ የሚባሉ የመነኮሳት ህይወትን በተመለከተ ምንኩስና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ትልቅ ቫልዩ የሚሰጠው መንፈሳዊ እሴት ነው። ስለዚህ አንዳንድ በየመንገዱ የምናያቸው ከምንኩስና ህይወት ጋር ትንሽ የተራራቁ ባህሪያቶችን እየተመለከትን ስለሆነ አጠቃላይ የተጀመሩ ነገሮች እንዳሉ ቢሆኑም ግን የመነኮሳትን የህይወት አካሄድ የመነኮሳትን ከአንድ ቦታ ወደ አንድ ቦታ መዘዋወር መልእክት መንፈሳዊ ሁኔታዎቻቸው አስተምሮቶቻቸውን
እነዚህን የመሰሉ ህግጋትን ሊደነግግ የሚችል የመነኮሳትን የምንኩስና ህይወት በህግ በቅኖና በስርዓት ሊመራ የሚችል በስርዓተ ገዳም ሊመራ የሚችል አንድ ተቋም ቢኖር ብያስባለሁ። እግዚአብሔር ቢፈቅድ እንግዲህ ለሚቀጥለው አጀንዳ ይሆናል። እናንተስ የምታስቧቸው አጀንዳዎች ካሉ ከስር ጻፉልኝ። ሰላም። እንግዲህ በዚህ በቅዱስ ሲኖዶስ አጀንዳ ቢሆኑ ብዬ ማስባቸውን በማለት ነው አንድ ወንድማችን ያጋራልን። እንግዲህ ቀጣዩን ምናልባት በዚህኛው ላይ ሆነ ይችላል ምክንያቱም አጀንዳዎቹ አንድ ያረቀዋል። በቀጣይ ግን ቢታዩ የሚሉ በጎ ሐሳቦች ስለሆኑ እግዚአብሔር ያንን እንድናደርግ ይርዳል ማለት ወዳለሁኝ። ወንድማችን አኬ የገሃነም ደጆች የማይችሏት ቤተክርስቲያን አሁን በርካታ ምእመናኖቿን ከተለያዩ ቦታ የሰበሰበች ነው ይላል። ንካተለው አሁን ቤተክርስቲያንን ሰይጣን መዋጋት እየከበደው ስለዛ በቃ የሆነውንም ያልሆነው ነው። በተደጋጋሚ ብያቸዋለሁ። ጥያቄ ምንድነው ትችት ምናምን ቢቀርብ ቤተክርስቲያን ላይ ምንም ችግር የለውም። ይቅረብ፣ እኛ እንመልሳለን። ጌታ አስከረዳን። እኛ ባንችለው ደገኛ መምህራን አሉ፣ እነሱ ይመልሳሉ። አለቀ። ግን ይሄ ፕሮቴስታንቶች የጌታን ቤተክርስቲያን አይተው እንዳይመጡ ምን ያደርጋሉ? በቃ የሆነ መጥፎ መልኩ ሁሌም የመስራት ነገር ይታያል በቤተክርስቲያን ላይ ማለት ነው። ሁሌም የሆነ ጭላሸት መቀባት የሆነ ጥቁር ነገር መቀባት አለ። ስለዛ ጥንቃቄ አድርጉ። ማን ክርስቲያኖች ነው? ፕሮቴስታንቶች። ክርስቲያኖች አሁን ማንም ቼክ አያደርግም እንደነዚህ አይነት ሰዎች አይደል? ይሄ የጦዘበት የሆነ በሽታ የተጸናወተው ሰው ካልሆነ በስተቀር እኔ እንደ ቁም ነገር አይቶ እንደነዚህ አይነት ሰዎች እኔ ስንክሳር አንብቤያቸዋለሁ። በጣም እኔ በደንብ ማለት ነው። ስንክሳር በጣም የተወደደ በክርስቶስ በጣም አንብቡ ስንክሳር። ግን እሱ እንዳለ ሆኖ እኔ አሁን እነዚህ መጽሐፍትን በምን መልኩ ማየት እንዳለባችሁ በእኔ በጣም ልትረሱ አይገባም። ማለት ገድላ ተአምራት ላይ አንዳንድ ሰው በጣም የሚያስደነግጥ ነገር ምናምን እስቲ አውጡ ምናምን እያሉ እንደዚህ ዝም ብሎ እንደው ቀልድ የያዙ ሰዎች አሉ። እና እንደነዚህ አይነት ነገሮችን ስታዩ ይሄ ገድላ ተአምራት ላይ የሚጠቀሱ ነገሮችን ስትሰሙ ሄዳችሁ መጀመሪያ ቼክ አድርጉ። መጽሐፍቱን ራሳቸውን የሌለ ነገር ስለሚያወሩ ማለት ነው። የሌለ ነገር ያው አሁን አይታሳይቻቸዋለሁ። አባለቱን ከእናታቸው ጋር እንዲያርገዋል በቅዱስ ቁርባን ላይ እንዲያርገዋል። ግን ወፍ ባይ የተወዳችሁ ቤተሰቦች እንግዲህ የወንድማችን አኬ ነው የና ሐሳብ ያስተላልፈልን። አሁን ቤተክርስቲያንን የሚዋጓት በነገራችን ላይ በርካቶች ሆነዋል። አሁን በቀጥታ ሳይሆን እየተዋጋት ያሉት የማይሆኑ ስሞችን በመሰየም ነው ቤተክርስቲያንን ለመዋጋት እየሞከሩ የሚገኙት በጣም በሚያሳዝን ሁኔታ ማለት ነው። እግዚአብሔር አምላክ እንግዲህ በጎን ነገር ያምጣልን ለማለት ወዳለሁ። በርካታ ብፁዓን አበው ሊቃነ ጳጳሳት በሰበታ ገላንጉዳ ተገኝተዋል። በርካታ ናቸው። ወደ 9-10 በላይ የሚሆኑ ጳጳሳት ተገኝተዋል። ይሄውም በአቡነ ሳይሮስ የተሰራውን ለማስመረቅ ባለ 3 ወለል ህንጻ ማለት ነው እዛ ለማስመረቅ ይሄዳል። የበርካታ ሊቃነ ጳጳሳት መገኘትን አስመልክቶ የተለያዩ ሐሳቦች ተነስተዋል። ታዲያ የደረሰንን መረጃ ላስተምጣችሁ እስቲ። አባ ቅዱስ ከበሙ አባ ቅዱስ ከበሙ በስምህ በርካታ ሊቃነ ጳጳሳት ናቸው የተገኙት። እሱም ባለ 3 ወለል ህንጻ ለማስመረቅ ነው ሄዱት። ታዲያ በዚህ ምርቃት በራግብል ላይ እንዳልኳችሁ ብዙ ምእመናን ብዙ ጳጳሳት መነኮሳት ተገኝተውበታል። ይሄ ነው ያለው ነገር። እንግዲህ የሊቃነ ጳጳሳቱ በሰበታ ተገኝተው ቡራኬ እንግዲህ አብዛኛዎቹ እንደምናስተውሰው ለምልአተ ጉባኤ የመጡ ጳጳሳት ናቸው። ምልአተ ጉባኤ ማለት በምልአት ጳጳሳት የሚገኙበት ከተለያዩ አህጉረ ስብከቶች መጥተው በአንድነት የሚሰባሰቡበት ሰዓት ነው። በዛ ላይ የተገኙ አባቶቻችን ናቸው። የአብዛኛዎቻችሁ ሁሉም አባቶች በረከት በሁላችን ትደር። ወደ ቀጣይ መረጃችን እናምራ። በቀጣይ የምናገኘው አንድ መረጃ አለ። እሱ ምንድነው? የበርካታ አባቶቻችን መምህራን በአንድነት ተገናኝተው በተለይ በቲክቶክ ማህበራዊ ሚዲያ ላይ የምናውቃቸው ዕቅበተ እምነት ላይ የሚሰሩት ማለት ነው ሲናገሩ ሰምተናል። ቀሲስ ዲበኩሉ እንዲህ ይላሉ። የፕሮቴስታንት ቤተ እምነት እዚህ ከገድላት ድርሳናት ጋር በተገናኘ የሚያነሱት ላይ መከራከር ጉንጭ አልፋ ነው በማለት ይናገራል። ንካተን በገድላት ጉዳይ ላይ ከፕሮቴስታንት ጋር ክርክር ማድረግ ጉንጭ አልፋ ነገር ነው የሚሆነው። ለምን 100 ገድል ላሳመናችሁት ያንን ገድል ስላመነ ኦርቶዶክሳዊ አይሆንም። በአቡነ ተክለ ሃይማኖት ገድል ላይ ተከራክሬ እኔ ባሳምን አንድን ሰው አንድ ፕሮቴስታንትን ኦርቶዶክሳዊ ማድረግ አልችልም። ምክንያቱም በሩ መግቢያው እሱ አይደለም። ምንድነው የሚያስፈልገው? ዶግማውን ዋናውን በነገር ምስጢረ ሥላሴን፣ ምስጢረ ስጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን አስተምረውና
እዚህ ውስጥ እስካሁን ምንም ነገር የለም እስካሁን ድረስ። ከዛ ይሄ ከተረዳ አንድ ሰው ዋና ደህንነቱ የሚመሰረተው በዚህ ላይ ስለሆነ አምኖ ተጠምቆ ቅዱስ ቁርባን ይቀበላል። ከዚያ በኋላ የራሱን ክርስቶስን እየመሰለ መሄድ ይጀምራል፣ መምሰል ይጀምራል። እሱ ራሱ እዚያ ውስጥ ተጋዳይ ነው የሚሆነው። እሱ ራሱ ባለገድል ነው የሚሆነው። ምክንያቱም እስከ ሞት ድረስ ያልተከተለኝ ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ ነው አይደለ? እስከ ሞት ድረስ የታመንክ ሁን የሕይወትን አክሊል እሰጥሃለሁ ነው የሚለው። ስለዚህ እስከ ሞት ድረስ አንድ ክርስቲያን እየታመነ ክርስቶስን እየመሰለ ይሄዳል፣ የሕይወትን አክሊልም ይቀበላል። ያ ሕይወቱ ነው ገድል የምንለው። ያ ቅዱስ ደግሞ በሕይወቱ የሚሰራው ታምራት ደግሞ ይኖራል። ይሄ ደግሞ ገድል የሐዋርያት ሥራን መመልከት በቂ ነው። ሐዋርያ ቅዱስ ጳውሎስ እባቧን በእጁ ሲይዛት ነበር። ሰዎቹ ይህስ አምላክ ነው እስከሚሉ ድረስ ኃጢአተኛ ነው፣ ይኸው ከባህር ከማይበል ቢያመልጥ እዚህ ጋር ደግሞ እባብ ነደፈችው ብለው ተሰናከሉበት። ምን አይነት ኃጢአተኛ ነው ቢሆን አሰቡ። በኋላ ግን ሲያራግፋት ግን ይህስ አምላክ ነው አሉ። ታምር ማድረግ መጽሐፍ ቅዱስ ላይ በሙሉ ስለ ታምራት ይነግረናል። እንዲያውም በጣም የማይታመኑ የሚመስሉት እንኳን ይሄ በጣም ድንቅ ነገር አይደለም። እግዚአብሔር ታምር ይሰራል፣ የስ እግዚአብሔር ታምር ያደርጋል፣ የስ እግዚአብሔር ታምር መስራት በቅዱሳን ላይ ድንቅ ነገር ያደርጋል፣ የስ ራሱ ነው ያለው። ያመኑት እነዚህ ምልክቶች ይከተሏቸዋል ያለ እሱ ነው። እባቡን መርገጥ፣ ጊንጡን መርገጥ፣ የአናብስትን አፍ መዝጋት። ቅዱስ ጳውሎስ እኮ ዕብራውያን ላይ ዘርዝሯቸዋል እኮ የአናብስትን አፍ የዘጉትን ከእሳት ያመለጡትን ታምራትን ያደረጉትን እኮ ዘርዝሯል። ስለዚህ እግዚአብሔር በቅዱሳኑ ላይ ታምር ይሰራል። ምክንያቱም አካሉ ናቸዋ። አካሉ እኮ ናቸው። ቤተክርስቲያን እኮ የክርስቶስ አካል እኮ ናት። የቅዱስ ጳውሎስ ልብስ ድውይ ፈውሶ የለ? የሐዋርያት አካላቸው ድውያን ሙታን አስነስቶ የለ? የክርስቶስ አካል እኮ ናቸው ቅዱሳን እኮ አካል። ያቺ ሴት እኮ አካል ልብሱን በነካ ፈወሳለሁ አለች አይደለ? ደሟ ሲፈስ የነበረው ቀጥ አለላት። እኛ እኮ የክርስቶስ ቤተ መቅደስ ነን። የእግዚአብሔር ቤተ መቅደስ እኮ ነን። ቅዱሳን እኮ ነን። በደሙ የነጻን የተቀደስን እኮ ነን። ስለዚህ አካሉ ይፈውሳል። ቤተክርስቲያን ትፈውሳለች፣ ታድናለች። ይሄ ማለት ነው ታምራት ማለት ይሄ ነው። ነገር ግን በአንድ ቅዱስ ገድል ላይ በአንድ ቅዱስ ታሪክ ላይ ተመስርቶ ክርስትና የክርስትና መሰረት ሆኖ ዶክትሪን ሆኖ ስለማይሄድ ነው። ቅዱሳንን ማቃለል አይደለም፣ ገድላትን ማቃለል አይደለም። ይሄ ከፈለጋችሁ ማንበብ ትችላላችሁ፣ ትለወጡበታላችሁ። ካልሆነ ግን ማንበብ በራሱ ግን የእግዚአብሔር መንግስት እንድትሰሩ አያደርግም። ማስረጃ ቀለሜን መመልከት ነው። 12 ዓመት ምናምን አንብቧል፣ ግን ያው ነው። አንድ የሆነ ሰው እየነበረ ዋልድባ ገብቼ ሰልዬ 8 ዓመት ወጣሁ ያለ። ኦኬ 8 ዓመት ገብተህ ምህላ እያደረስክ ጸሎት እያደረግክ እንደዚያ ሁሉ ጸሎት ማለት እየወረደብህ ዋናው ኢንቴንሽናል የገባህበት ነገር ለመንፈሳዊ ነገር ካልሆነ የአበው በረከት ያድርብሃል ማለት አይደለም። 8 ዓመት ሙሉ ገዳም ገብተህ ምንም ነገር መንፈሳዊ ነገር ሳይነካህ ልብን ድንጋይ እንደሆነ ልትወጣ ትችላለህ። ስናነብ ጤናማ የሆነ ኦርቶዶክሳዊ ማይንድ ኖሮን መልካሙን ነገር እያየን ካነበብንባቸው እንለወጥባቸዋለን። ካልሆነ ግን እንኳን ገድላትን መጽሐፍ ቅዱስን ብታነብ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ማንበብ በራሱ ይለውጣል ማለት አይደለም። ቀሲስ ዲበኩሉ ናቸው የተናገሩት። የመጨረሻውን መረጃ ማስደምጣችሁ የቅዱስ ሲኖዶስ እንግዲህ ምልዓተ ጉባኤ ስብሰባ ላይ እንገኛለን። 3ኛ ቀን ውሎ ምን ይመስላል የሚለውን ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን ወገኖቻችን ይህንን ታላቅ መልእክት የምትከታተሉ በሙሉ በዛሬው ዕለት የቅዱስ ሲኖዶስ ምልዓተ ጉባኤ ያሳለፈውን የውሳኔ ሐሳብ ልገልጥላችሁ ነው በፊታችሁ ያለሁት። አምላካችን ቅዱስ እግዚአብሔር በምሕረቱና በይቅርታው ብዛት ከሁላችን ጋር ይሁን። የቅዱስ ሲኖዶስ ምልዓተ ጉባኤ በአጀንዳ በተራ ቁጥር 7 ላይ የቅድስት ሥላሴ ዩኒቨርሲቲ ለማስፋፊያ ሕንጻው የገነባውን የብድር ውል ስምምነት በተመለከተ በሁለት መልክ የተጠናው ጥናት ለጉባኤው በንባብ ተሰምቷል። የመጀመሪያው ጥናት አጠቃላይ የዩኒቨርሲቲው ለትምህርት ማስፋፊያ የገነባውን ሕንጻና ከአባይ ባንክ አክሲዮን ማህበር ጋር ስለገባው ብድር በተመለከተና
የህንፃው አዋጭነት ጥናት በባለሙያዎችና በመንበረ ፓትርያርክ ጠቅላይ ቤተ ክህነት ከፍተኛ የሥራ ኃላፊዎች በብፁዕ አቡነ ኤልሳ የሚመራው አጣሪ ኮሚቴ ያቀረቡትን ሪፖርቶች በቅደም ተከተል በንባብ ካዳመጠ በኋላ በጉዳዩ ላይ በስፋት በመነጋገር የሚከተሉትን ውሳኔዎች አሳልፏል። አንደኛ፣ የቅድስት ሥላሴ ዩኒቨርሲቲ ለትምህርት ማስፋፊያ ይሆን ዘንድ ለግንባታው የተበደረው ከፍተኛ ብድር የሥራ አመራር ቦርዱም ሆነ የጠቅላይ ጽሕፈት ቤቱ ባላጸደቀበት በቋሚ ሲኖዶስም ሆነ በምልዓተ ጉባኤ ሳይጸድቅ የተበደረው ብድር ስለሆነ ይህ ብድር ነባር የሆኑትን ህንፃዎችን በማስያዝ የተበደረው ብድር እንደሆነ በጉባኤው የተነገረ ስለሆነ ይሄ የገባው ብድር ውል ስምምነት እንዲቋረጥ በዛሬው ዕለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚሁም ጋር ዩኒቨርሲቲው ከአባይ ባንክ አክሲዮን ማህበር ጋር በገባው የውል ስምምነት መሰረት በመጀመሪያው ዙር የወሰደውን ብር 166 ሚሊዮን 45,449 በአጭር ጊዜ ውስጥ ተመላሽ አድርጎ በብድር ማስያዣነት ያስያዛቸውን የሁለቱን ህንፃዎች እግድ በማስነሳት የይዞታ ማረጋገጫ ካርታዎችን በመረከብ ምላሽ እንዲያደርግ ቅዱስ ሲኖዶስ በዚህ ላይ ውሳኔ አስተላልፏል። ከዚህም ጋር ደግሞ የተጀመረው ዩኒቨርሲቲው ለትምህርት ማስፋፋያ የጀመረው ህንፃ በተመለከተ ደግሞ ከውስጥ ገቢ ላይ በጀት በመመደብ የተጀመረው ህንፃ እንዲቀጥል የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚህ አጀንዳ ጋር በተያያዘ መልኩ ደግሞ በቀጣይም ደግሞ በየደረጃ ያሉ በጠቅላይ ጽሕፈት ቤትም ስር የሚገኙ ድርጅቶችና የትምህርት ተቋማት ዘይቷ ማረጋገጫ ካርታቸውን በማዕከል ደረጃ በጠቅላይ ቤተ ክህነት ተደራጅተው እንዲቀመጡ በመላው ያለችው የኢትዮጵያ ቤተ ክርስቲያንም ደግሞ እንደዚህ ቋሚ ንብረቶችን አስይዞ ከማስበደር ብድር ከመቀበል ጋር በተያያዘ በዚህም ጉዳይ ላይ በስፋት የተነጋገሩ የቅዱስ ሲኖዶስ ምልዓተ ጉባኤ ለሁሉም ሀገረ ስብከት ማለት ነው ያለ የጠቅላይ ቤተ ክህነት ፍቃድ ያለ ቅዱስ ሲኖዶስ ፍቃድ የቤተ ክርስቲያኒቱን ነባር የሆኑ ሀብቶች ነባር የሆኑ ይዞታዎችን አስይዞ ብድር መበደር እንደማይገባ ይሄ ለሁሉም ሀገረ ስብከት መልእክት ወይም ትእዛዙ ውሳኔው እንዲተላለፍ የቅዱስ ሲኖዶስ ውሳኔ በዚህ ዕለት ካሳለፋቸው በዚህ አጀንዳ ላይ ካሳለፋቸውና አጽንኦት ከሰጣቸው ጉዳዮች አንዱ ነው ማለት ነውና ስለዚህ ከዚሁም ጋር በተያያዘ በቀጣይም ማለት ነው ማንኛውም በቤተ ክርስቲያን ውስጥ የሚሰሩት ማንኛውም ፕሮጀክቶች ያዋጭነታቸው ጥናት በሚገባ በባለሙያ ተጠንተው በሚመለከታቸው አካላት ይሁንታ ካገኘ በኋላ ብቻ ነው ወደ ትግበራ መግባት እንደሚገባው ይህንን ጉባኤው አጽንኦት ሰጥቶ በዚህ ዕለት ጥብቅ መመሪያ ያስተላለፈበት ውሳኔ የሰጠበት ግሩም ዕለት ነው ማለት ነው። በመቀጠልም ደግሞ የአእምሮ ንብረት ሀብትን በተመለከተም እንደዚሁ የቅዱስ ሲኖዶስ ምልዓተ ጉባኤ እጅግ በስፋት ተወያይቶ 6 ነጥቦችን ውሳኔ አሳልፏል ማለት ነው። በዚህ የዚህ የአእምሮ ንብረት ሀብትን በተመለከተ በአገሪቱ ላይ ከፍተኛ የሆኑ ምሁራን ያጠኑት ጥናት ይልቁንም ደግሞ የዚህ የአእምሮ ንብረት ሀብት ምዝገባ አብይ ኮሚቴ
ያቀረበውን ሪፖርት ወይም ደግሞ ያለፉትን 2 ዓመታት የሰራቸውን ስራ ያስመዘገበውን ውጤት የሚገልጥና በይቀጥላል ደግሞ መደረግ ያለበትን ሁኔታ ለጉባኤው በስፋት ባለሙያዎቹ አስረድተዋል። ጉባኤውም የባለሙያዎችን ጥናትና ሪፖርት እና ሐሳብ ካዳመጠ በኋላ በጉዳዩ ላይ በስፋት ተነጋግሮ የሚከተለውን ውሳኔ ያሳልፏል። ካሳለፉት ውሳኔዎች መካከል በዚህ አጀንዳ ላይ የሁለተኛ ዙር ጥናት ውስጥ ያልተካተቱትን በመለየት ማለት ነው አሁንም በማስጠናት የቅድስት ቤተክርስቲያን ሀብት የሆኑ እንዲመዘገቡ እንዲጠበቁ ማድረግ አስፈላጊ መሆኑን በጉባኤው ስለታመነ አሁን ኃላፊነት የተሰጣቸው የኮሚቴ አባላት የአገልግሎት ጊዜያቸውን የጨረሱ እንደሆነ ቢታመንም ነገር ግን ስራው ያላለቀ ስለሆነ የኮሚቴው አባላት የተጀመረው የቤተክርስቲያኒቱ የአእምሮ ንብረት ሀብት የሆኑት በሙሉ ተመዝግበው እስከሚያልቅ ድረስ በኮሚቴነት እንዲቀጥሉ በተጓደሉትና አስፈላጊ የሆኑ የኮሚቴ አባላት ደግሞ በብፁዕ አቡነ ዲዮስቆሮስ የኮሚቴው ሰብሳቢ አቅራቢነት በቋሚ ሲኖዶስ አስወስነው ከኮሚቴው ጋር አብረው እንዲሰሩ የቅዱስ ሲኖዶስ ውሳኔ ያሳልፈዋል። ከዚህም ጋር አብይ ኮሚቴው ማለት ነው በአብይ ኮሚቴው ከፍተኛ ጥረት በሊቃውንተ ቤተክርስቲያን ትጋት የቅድስት ቤተክርስቲያን የአእምሮ ሀብት የሆነውን ንብረትና ቅርስ በኢትዮጵያ አእምሮ ንብረት ባለስልጣን የተመዘገቡትን ከ120 በላይ የሚሆኑ ቅዱሳት መጻሕፍትን እና የተለያዩ ንዋየ ቅድሳትን ደግሞ በተመለከተ በዚህም ላይ ማለት ነው እነዚህ የተመዘገቡትን የቤተክርስቲያኒቱ ሀብት መሆናቸው የተረጋገጡትን እነዚህን ሀብቶች በሙሉ ማለት ነው የጠቅላይ ቤተ ክህነት እነዚህ ንዋየ ቅዱሳት በሙሉ ማለት ነው በቤተክርስቲያኒቱ ዕውቅና ባልተሰጠው አካል እንዳይመረቱ እንዳይሰራጩ በአገልግሎት ላይ እንዳይውሉ ጥብቅ ክትትል እንዲደረግ ከዚህም ጋር ደግሞ ያለ ቤተክርስቲያኒቱ ፍቃድ የሚመረቱ የሚሰራጩ የሚገለገሉ አካላትን ደግሞ በሕግ አግባብነት የቅድስት ቤተክርስቲያኒቱ የባለቤትነት መብት በሚከበርበት ደረጃ በሕግ መብቷ እንዲከበር እንዲደረግ በዚህ ጉዳይ ላይ ጥብቅ ውሳኔ የተሰጠበት ነው ያለው። ከዚህም ጋር ደግሞ በቂ ለዚህ አገልግሎት በቂ በጀት ስለሚያስፈልገው በጠቅላይ ቤተ ክህነት በኩል በጀት እንዲያዝለት አብይ ኮሚቴውም እስካሁን በተጠኑ ጥናቶች ውስጥ ያልተዳሰሱትን በመለየት አጥንቶ በአጭር ጊዜ ውስጥ በአእምሮ ሀብትነት የሚመዘገብበትን ሁኔታ እንዲያመቻች የቅዱስ ሲኖዶስ ምልዓተ ጉባኤ ጥብቅ ውሳኔ የሰጠበት የቤተክርስቲያኒቱ የአእምሮ ሀብት የሆኑትን በአግባቡ ተጠብቀው ተከብረው እንዲኖሩ ይህንን ውሳኔ ያሳለፈበት ትልቅ ዕለት ነው ማለት ነው። ቅዱስ ቤተክርስቲያን ከፍተኛ ገንዘብና ሊቃውንትን በመደብ አስጠንታ የቅዱስ ቤተክርስቲያን ሀብት ንብረት ቅርስ ሆነው በአእምሮ ንብረትና ያስመዘግበቻቸውን ቅርሶች በቋሚነት እየተከታተለ የሚያስከብር አካላዊ ተቋም በመደበኛነት ካልተቋቋመ እንደው ማስመዝገቡ ብቻ በቂ ስለማይሆን ስራው በቀጣይነት የሚሰራ ዘላቂ የስራ ክፍል መቋቋም እንዳለበትም በምልዓተ ጉባኤ የታመነበት ስለሆነ በጠቅላይ ቤተ ክህነት በኩል ጥናት ተደርጎ በቋሚ ሲኖዶስ ታይቶ ለዚህ ቋሚ የሆነ ባለቤት እንዲሰጠው የቅዱስ ሲኖዶስ ምልዓተ ጉባኤ በዚህ በአእምሮ ሀብት ንብረት በተደረገው ውይይት ላይ እነዚህን አንኳር የሆኑ ውሳኔዎችን አሳልፏል። አምላካችን ቅዱስ እግዚአብሔር ጉባኤያችንን በሰላም ያስፈጽመን። ወስብሐት ለእግዚአብሔር። የቅዱስ ሲኖዶስ እንግዲህ የሶስተኛ ቀን ውሎ ነው ሙሉ በሙሉ ያስደመጥናቸው። የተወዳጁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብራችሁን አሳዩ። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።